ያንቺ በህይወት መኖር የተጀመረው በስጋ አይደለም እንኳን ብለው ካሉ በመንፈስስ ቢሆን በህሊና ነው በአምላክ ህሊና ነው ብለው ታምረ ማርያምን እንዳይሉ ደግሞ ታምረ ማርያምን በአምላክ ህሊና በአምላክ ልቦና ታስባ ትኖር ነበር ብሎ የሚለው ይኸው እዚህ ታምረ ማርያም ስላለ ማለት ነው። በአምላክ ልቦና ታስባ ትኖር ነበር እናንተ የቤተክርስቲያን ልጆች አክብሯት ብሎ የሚለው ማለት ነው። ያው እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ይሄ ነው የአምላክ ህሊና የተባለው በልቦና ታስባ ትኖር ነበር ይላል። ይሄ ማለት በቅድመ እውቀቱ ትታወቅ ነበረ ነው። ይሄ ጽሁፍና ይሄ አንድ ነው። ለጽሁፉ ታማኝ የሆነ ስታነባው ይሄ ጽሁፍና ይሄ አንድ ነው። ታምረ ማርያም ላይ ያለውና መጽሐፈ ሰዓታት ላይ ያለው አንድ ነው። ለጽሁፉ ለቴክስቱ ታማኝ ስትሆን ትርጓሜውም በኋላ ትለዋለህ። እንትኑን እንዳለ ቀጥታ ስንወስደው አንድ አይደለም። ነገር ግን ደራሲው የጻፈበት አመለካከት ነው እኔ አሁን እየነገርኩ ያለሁት እንጂ አንድ አይደለም። ኦርቶዶክስ በራሷ መጽሐፍት በራሷ ልጆች እድሜ ቆልላ ይዛ ዕለት ዕለት እየተዋረደች ዕለት ዕለት በራሷ ትምህርት እያፈረች የምትመጣ ቤተክርስቲያን ማለት ኦርቶዶክስ ሆና መገኘቷ በጣም ያሳዝነኛል። በዛች ቤተክርስቲያን ውስጥ እንዳደገ ሰው የኔ ነች ብዬ የምላት የነበረች ቤተክርስቲያን በዚህ ነው ያልክ ቆሞ የሰቀሉት ነው ተቀምጦ የሰቀሉት ቆሞ ማውረድ ይሳነዋል ብለው እንደሚሉት ማለት ነው። ተቀምጠው ደብተራዎቹ የጻፉት ጽሁፍ ቆመውም ይኸው ማውረድ ተሳናቸው ማለት ነው። የራሷ መጽሐፍት ገጽ 118 ያ በአምላክ ልቦና በአምላክ ህሊና ታስባ ነበር ብሎ የሚለውን እሺ፣ ይሄ እግዚአብሔር በቅድመ እውቀቱ ያውቃት ነበር ብሎ የሚለውን የታምረ ማርያም መቅደምን አየን። እዚህ ጋር በአምላክ ህሊና በአምላክ ልቦና ብሎ የሚለውን አይ ልቦናም ህሊናም ሳይል ሰማያትና ምድር ሳይፈጠሩ መኖር የጀመርሽው አነዋወርሽ ከዛ ጊዜ ጀምሮ ነው። ፀሐይና ጨረቃም አልቀደሙሽም በመፈጠራቸው ማለት ነው። ይሄ ምን እያለ ነው? ከነሱ በፊት አንቺ ተፈጥረሻል ነው። በስጋ ነው በመንፈስ ነው እናንተ ናችሁ የምትመልሱልን። እናም ደግሞ ስለተፈጠረች መኖርም ስለጀመረች መላእክትም ይላላኳት ነበር ይላል። ከየት ወዴት ነው የሚላላኳት? ፀሐይና ጨረቃ በሌሉበት ፕላኔቶች ባልተሰሩበት ሰማያትና ምድርም ባልተፈጠሩበት ከወዴት ወዴት ነው የምትላላከው? ያው እንግዲህ ከአብ ወደ ወልድ ሊሆን ይችላል ብዬ እኔ ገመትኩኝ፣ ጠረጠርኩ። መላእክትን ወደ አብ፣ መላእክትን ወደ ወልድ፣ መላእክትን ወደ መንፈስ ቅዱስ ይላላኩሻል ብለው ሲሏት ከየት ወዴት ነው የምትልካቸው የነበረው? የሰማይ መላእክትም ይላላኩሻል የሚለው ድንግል ማርያም በስጋ በነበረችበት ወቅት ለምሳሌ ጌታችንን ይዛ ስትንቀሳቀስ ይላላኳት ነበረ አይደለ እንዴ? ከኢየሩሳሌም ወደ ግብፅ ስትሸሽ አብረው መላእክት ሁሉ አብረው ጌታችንን ያገለግሉት ነበር አይደለ? ድንግል ማርያም ከያሉ የለም ይላላኳት ነበር ይላል። እንደዛስ ወደ ምድር ይሄ በሰማይ ነው የሚናገረው፣ ዓለም ሳይፈጠር ነው የሚናገረው። ወደ ምድርም ደግሞ አታወርደን፣ ቆይ ገና እዛው ሰማይ ላይ ነን። ከሰማይ ያለችዋን እቺ የጻፋችኋትን ማርያም ታች አውርደን መሬት ቁጭ እናደርጋታለን በመጀመሪያ። ኦኬ የጌታችን እናት ስላይደለች ማለት ነው። የኦርቶዶክሷ ማርያም ኦርቶዶክሳውያኑ ወገኖቻችን ቃዥተው የጻፉት ጽሁፎች ራሱ ቤተክርስቲያኒቱን በዓለም አደባባይ ላይ እንደዚህ እያዋረዳት ነው። ታምረ ማርያም የቤተክርስቲያኒቱ መጽሐፍት ነው። ማንም የኛ መጽሐፍት አይደለም ብሎ ሊያስተባብል አይችልም። ኦኬ አንድ መጽሐፈ ሰዓታት ስብዓተ ፍቁር የኦርቶዶክስ ቤተክርስቲያን መጽሐፍት ነው።
ጴንጤዎች እጃቸውን አስገብተው እግራቸውን አስገብተው ካቶሊክ ነች ምላሷን አስገብታብን ብሎ የሚለው ሁሉ ቀን መቼም አስገቡብን ስለሚሉ ማለት ነው። ብዙ ነገር ነው የሚገባባቸው። ራሳቸውን አይከላከሉም፣ ትምህርታቸውን አያጸዱም፣ አያጠሩም። እንዲሁ ዝም ብሎ ወላዲተ አምላክ እያሉ መጮህ፣ ጠላ መጠጣት፣ መደባደብ፣ መሳደብ፣ ማንቋሸሽ፣ ማጥላላት ነው የተያዘው። ስለዚህ እነዚህ መጽሐፍት የቤተክርስቲያኒቱ መጽሐፍት ናቸው። የሆነ ፓስተር አይደለም ይሄን እንደዚህ ብላችሁ ጻፉ ብሎ ያለው። ይሄኛው ደግሞ የሆኑ ሼክ አይደሉም መጣው እንደዚህ ብላችሁ ጻፉ ብሎ ያሉት የቤተክርስቲያኒቱ ሊቃውንት ናቸው። ይኸው ከፍጡራን አስቀድማ የነበረች እኮ ይላል። አየህ፣ መኖር የነበረችው ከፍጡራን አስቀድማ ነው። ፍጡራን ሰው ሳይፈጠር ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃ ሳይሰሩ ማለት ነው። ከዚያስ በዛ በነበረችበት መላእክት መላላክ ብቻ አይደለም፣ መላእክቱ ያመሰግኗት ነበር። በእውነት እመቤታችን ክብር ይግባትና ይላል። ይሄ ደብተራ ውላጅ ሁሉ ማለት ነው። ይህንንም የሚያመሰግኗት እንዴት እያሉ ነው? ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላዕት በሐቂ ማርያም ሀዳሴ ጣዋ እያሉ ያመሰግኗት ነበር ብለዋል። ቄስና ዲያቆን ፈልጉልኝ እና ጎትታችሁ አስገቡ እዚህ ቤት። ይኸው መላእክት ማርያምን በመንጦላዕት፣ መንጦላዕት ማለት የግዕዝ ቃል ነው፣ መጋረጃ ማለት ነው። መጋረጃው ምንድን ነው ነው? የት ነው የተሰቀለው ይሄ መጋረጃ? በመንጦላዕት ውስጥ ያመሰግኗታል። በመጋረጃ ውስጥ ምን እያሉ? ሀዳስ ጣዋ ላንቺ ይገባል እያሉ ስለነበረች እኮ ነው በመጋረጃ ውስጥ የሚያመሰግኗት። ባይዘው ይሄ መጋረጃ ነገር ከተነሳ ዘንዳ ማርያም ቀሚሷን ስትቀይር መላእክቱ እንዳያዩት መጋረጃ እንደሚዘጋ ታውቃላችሁ። ሀፍረተ ስጋዋ እንዳያዩባት ማን ያለው? ኦርቶዶክስ ተረታዊት ቤተክርስቲያን። በእውነት ተዋህዶ አይደለም፣ ኦርቶዶክስ ተረታዊት ቤተክርስቲያን። እመቤታችን ልብሷን ስትቀይር ይላል። የትኛው? ይሄው መጽሐፍ። እኔ ምን ላድርገው ወንድም አለም? ይሄ መጽሐፍ ካልተቀደደ ወይ ካልተቃጠለ አገር ኢትዮጵያ ሰላም አታገኝም። ተአምረ ማርያም የሚባል እና ልብሷ በምትቀይር ሰዓት የብርሃን መጋረጃ ይዘጋ ነበር። ወመንጦላዕተ ብርሃን ወመንበረ ስብሐት ዘይተረጎም ብለው እንዳሉ ያሉ ማለት ነው። አንድ ቄስ ይግባ ደሙ ደመ ከልብ ይሆናል። በእውቀት ነው ያልኩት፣ ልገለው አይደለም። አንድ ዲያቆን ጥሩልኝ፣ እንዴ አገሪቱ ሰላም ነው። አቤት አሁን እንዳልኸው አሁን ለምሳሌ ነገረ ማርያምን በኦርቶዶክስ ያለውን ነገረ ማርያም እያስረዳሃን፣ ስተትም ካለ ስተቱን፣ እውነቱንም ከሆነ እውነቱን ነው። ስተት ብቻ አይደለም የሚባለው፣ ቆሻሻ ነው። የኦርቶዶክስ ነገረ ማርያም ትምህርቷ የቆሸሸ ነው። ይኸው ዓለም አደባባይ ላይ እኮ ነው የምናገረው። ዓለም አደባባይ ላይ እንዴት እንዲህ ብሎ ትላለህ ብሎ መጥቶ በእውቀት የሚሞግት ካለ ይኸው ርዕሱ ይሄ ነው። በኦርቶዶክስ ላይጠራ ነው ደግሞ ላይጠራ፣ ላያነጹት፣ ላያጸዱት ላይጠራ የቆሸሸው ነገረ ማርያም ትምህርት ማለት። በሚሮሎጂ ትምህርት ኦርቶዶክስ የጠራ ትምህርት አለ ብላ የምትል ከሆነ አንድ ሰው እጁን አውጥቶ ልክ አንተ እንደገባው ለነፍስ የሚፈለግ ዲያቆንም ይሁን ከሆነ ቄስ ይግባ። እሺ አንድ ጥያቄ ልጠይቀሽ። እኔን? አዎ። ለምን ጠይቀኛለህ? እኔ እየጠየቅኩ እንደዚህ አሁን ይህን ሁሉ መጽሐፍ እኮ ቁጭ አድርጌ ጠይቄ ህዝቡ እኮ እየጠበቀ ነው። አሁን መልስ ትመልስልናለህ ብለን ማለት ነው። ታምረ ማርያም፣ መጽሐፈ ሰዓታት፣ ድርሳነ ኪዳነ ምሕረት፣ ውዳሴ ማርያም ቢያንስ 4 መጽሐፍ የተረዳሁት። አይ እኔ ለመጠየቅ የፈለኩት እሱ ካለው ትምህርት ላይ አይደለም፣ ሌላ ነው። አይ ርዕስ ዳይቨርት እንዳታረጋ ሌላማ ለምን ጠይቀኛለህ? አይ ርዕስ ዳይቨርት አላደርግም። ነገር ግን እኔ ለማለት የፈለኩት ምን መሰለህ ኤርሚ፣ አሁን ለምሳሌ የቆሸሸ የነገረ ማርያም ትምህርት በኦርቶዶክስ አለ ካልክ፣ ከዚህ የበለጠ ደግሞ የቆሸሸ ትምህርት ነገረ ማርያም ደግሞ በካቶሊክ አለ። ለምንድን ነው ይሄን አፍርጠህ ማታሳየን ታዲያ? የካቶሊኩንም እናሳያለን። ሜላ ስላለን የካቶሊኩን ስላላነበብኩ ነው። እንደምታውቀው እኔ የኦርቶዶክስ ቤተክርስቲያን አገልጋይ ስለነበርኩ ኦርቶዶክስ ነው የማውቀው። የካቶሊኩን ሜላም በእርግጥ ካቶሊክ ስለሆነ አይደለም፣ ሜላ እዛ አካባቢ ላይ ስላነበበ አሁን በባለፈው እኮ ሜላ እያሳየ ነበር። ለምሳሌ እናንተ የማርያምን ዘላለማዊት ድንግልና ዘላለማዊ ድንግል መሆኗን አንዲት የተጠራጠረች ሰሎሜ የሚሏት ከጌታ እናት ጋር የነበረች ነበረች እና ማርያም ዘላለማዊ ድንግል ናት ብለው ሲሏት አላምን ብላ ስትል እንድታምን እግርሽን ክፈቺ ብላት ሰሎሜ ማንን? የጌታችን እናት እግሯን ከፍታ ጣቷን ጨምራ ይላል እምኗ ውስጥ
የማርያም ብልት ውስጥ ነው ያሉችው ቤተክርስቲያኒቱ፣ ካቶሊክም ኦርቶዶክስም። እና ጣቷን አስገብታ ድንግል መሆኗን አለመሆኗን አረጋገጠች የሚለውን ሜላ ወንድሜ አምጥቶ ፐብሊክ አደረገው። እናስ ተረባርበው ካቶሊካውያንም ኦርቶዶክሳውያንም ተጠራርተው አስወረዱት ማለት ነው። ምን እናድርግ ወንድም አለ። የማርያምን ዘላለማዊ ድንግልና ለማረጋገጥ ሶሎሜ ጣቷን አስገብታ ጎረጎረች ብላችሁ የምትሉ ኦርቶዶክስና ካቶሊክ ናችሁ። የማርያምን ዘላለማዊ የስህተት ደራሲዎች ናቸው እንደዛ ያሉ። በመድኃኒዓለም መጽሐፍቶቹ የሚያበሽቁን የሚያደርቁን አንሶ እናንተ ደግሞ እዚህ ሌላ አትጨመሩብን። የማርያምን ዘላለማዊ ድንግልና ለማረጋገጥ አሁን ያን መጽሐፍ የደረሰው ያን ጽሁፍ የጻፈው እሺ ጨርሰው ወንድም አለ። እናቶች እህቶች፣ እንግዲህ ይቅርታ አድርጉልን ወገኖች፣ ባለጌ ስለሆንን አይደለም። የተጻፈው ነገር በጣም ብዙ ብልግና አለው። አይኗ ቃለው እናቶች በእድሜ የምትበልጡ ምናምን ነገር እህቶች እንዳላችሁ አውቃለሁኝ። ግን ምን እናድርገው ወንድሞቼ፣ ትውልድ ነፃ እንዲወጣ ከተፈለገ ከእንዲህ አይነት የተረገመ መጽሐፍና እውቀት ማምለጥ እንዲችሉ ፍርጥ አድርጌ መናገር አለብኝ። ጀርባዬን አዙሬ አልናገርም። ጣቷን አስገብታ ብልቷ ውስጥ ጎርጉራ ነው ያረጋገጠችው ብለዋል። ካቶሊክም ኦርቶዶክስም በዚህ በታምረ ማርያም ላይ ማህፀኗን ዳሳ ድንግል መሆኗን አረጋገጠች ይላል። ማህፀን በመዳሰስ ድንግልና ይታወቃል እንዴ? ይሄው ይሄ መጽሐፍ ነው ብሎ የሚለው አንተ ውሸታም ኤርሚያስ እንዴት እንደዚህ ትላለህ ብሎ የሚል ሰው ካለ ገልጠዋለሁ። መድኃኒዓለም ምስክሬ ነው ብዬ ስልህ ገልጠዋለሁ። እሺ ወረደ ና ወንድማችን ተመልሰ ይማረን ነው የሳለ ነው የቀበነሳ እንልማ ዝም ብለህ አትሄድም። በቃ ወንድሞቼ እንደዚህ ነው ጉዳዩ። እንደዚህ ነው ወይ ተነጋገር ነው። አንዳንድ ሰው ሲሞት ጓደኛውን ሊያለቅስ ሄድ ወንድምዬ የኔ አባት ምን የተነጋገርነውን ረሳ ወይ ምናምን ነገር ብሎ ይላል። የተነጋገርነውን ረስታችሁ ነው እንዲወረዳችሁት? ወንድሞቼ እናቶቼ ምን ነበር ያልነው? አትሰማኝም ወይ? አንዴ ቀና ብለህ አናግረኝ ብሎ ያለቅሳል ኢትዮጵያዊ። እኔ ግን እንደዚህ ነገረኛ ነኝ እንዴ? ወንድሞቼ እናቶቼ መልሱ። ከዳር እስከ ዳር ነው ማሰጣል እንደዚህ ማለት ነው። አዎ በል መልሱ። ተንቀሳቀሱ እንጂ ወንድሞቼ፣ ለሉ ነገር ዝም ተብሎ አይቻልም። ሜላ ማንም አይመጣም። ማንም አልኩ ማንም የተንቀዠቀዠ ያዳለጠውም ያላወቀ ድንገት በእንቅልፍ ልቡ ገዝት የላከ ካልሆነ በስተቀር ቃል ለምድር ለሰማይ ነው አይመጡም። የሉም። አሁን ይሄኔ ሌላ ቦታ ላይ ብትሄድ አግናጤዎስ፣ ሱሱኒዮስ፣ እንጦሮንጦስ፣ መቃሪዎስ ምናምን ነገር በሙሉ እንደዛ ብሎ የሚሉት ቦታ ብታገኟቸው እነኚህ ሰዎች ናቸው። አየህ
ማርያም እንወዳታለን ብለው የሚሉ በቃ እኔም እጄ ደከመ። ምን መጽሐፍት ይዤ መልስ እንኳን ምእመኑ አይደለም ብፁዕነታቸው ብፁዕ አቡነ ማትያስ ቢመጡ አይመልሱትም። ጌታ ኢየሱስ ምስክር ነው አልኳቸው፣ አይመልሱትም። አግናጤዎስ ሄሬኔዎስ እንደማለት አይቀልም። በቃ ኑ ግቡ። ሜላን አባረረዋለሁ፣ ይተኛል። በቃ ሜላን አይተው ይመስለኛል ቪዲዮ ማስወርደው አልቻሉትም። በቃ ኑ፣ አይገባም። እኔ አስወጣዋለሁ። በቃ ይተኛ እሱ። ሰላም ይደር። ዳኒም ወንድምነትም በሙሉ ተኙ። ኢትዮጵያ ያላችሁ እኛ እዚህ ውጭ ያለ እንደ ጎረቤት እናወራለን፣ እንደ ጠባያችን ማለት ነው። ኑ ግቡ። በአሜሪካ፣ በካናዳ፣ በአውስትራሊያ ያላችሁ በሙሉ ትችላላችሁ። ኑ እንጂ መልሶ ዓለም ሳይፈጠር ማርያም ነበረች እኮ ብላችሁናል። መላእክት ይላላኳት ነበር ብላችኋል። ሜሎስማ ይፈሩታል። ስሙ እዛ ስሙን ልቅ አሰርዙ የሜሎስን ማርያም በምትጸልየው ጸሎት በተባለው መጽሐፍት ባርቶስ ውስጥ አለ። እንደምንም ተበረባርባችሁ ስሙን ነው ማሰረስ። ሰይፍ ማለት ነው ስሙ። ያው እንግዲህ ሰይፍ ሆኗል ማለት ነው። እሺ ወንድማችን እንኳን ደህና መጣ በድጋሚ። ኔትወርክ ነው ኤርሜ። ችግር የለም። አዎ ተረድቻለሁ። በምን እንፍታው ይሄንን ጉባኤውን? አቤት በምን እንፍታው ይሄንን ጉባኤውን? በምን ይፈታ ማለት ምን ብለህ ነግረሃቸው ይሄ ህዝብ እንዲተኛ ልታደርገው ትችላለህ? ሁሉም አፍጥጦ ነው የሚቀመጠው። ሂዱ እንኳን ስንላቸው አይሄዱም፣ ይጠብቃሉ ማለት ነው። አሁን እሺ ኤርሚ፣ አሁን መያዝ ያለብን ብዙ የቤተ ክርስቲያን መጽሐፍት አሉ። እነዛ የቤተ ክርስቲያን መጽሐፍት ግን ወደ ቤተ ክርስቲያን ሲገቡ ጥራታቸው ተመርምሮ በሊቃውንት ጉባኤ ተመርምሮ ሳይሆን ያለፈው ዝም ብለው አብዛኛው መጽሐፍ ዝም ብለው ነው ያለፉት። ስለዚህ ስህተት ሊኖር ይችላል። እነዚያን ስህተቶች ግን እንደዚህ በማየት ሊስተካከሉ ይችላሉ። ሌሎቹም በለኝ መጽሐፈ ሰዓታት ሳይመረመር ነው ያለፈው። ታምረ ማርያም ሳይመረመር ነው ያለፈው። ከሜላ ጋር አውሩ። እኔ ሻይ ነገር ልጠጣ። ሜላ ወይርሜ ሳይመረመሩ አለፉ ነው ብሎ የሚለው እነዚህ ሁሉ መጽሐፍቶች እስቲ ከተመረመሩት ሊያሳየን ይችላል። አሪፍ። አንተ የተመረመሩት አለ እነሱ መጽሐፍቶች አንተ እጅ ላይ ያሉ የተመረመሩ ምትላቸው? አይ ሜላ እንደዛ ማለት አይደለም። ብዙ ስህተቶች ሊኖሩ ይችላሉ። ድርሰቱ ላይ ብዙ ስህተቶች ሊኖሩ ይችላሉ። ነገር ግን የደራሲውን ሀሳብ የደራሲውን አጻጻፍ መረዳት ይጠይቃል ነው እኔ አሁን እያልኩ ያለሁት። እኛ እኮ እያልን ያለ ነው ስህተቶች አሉባቸው አይደለም። መጽሐፉ ራሱ ስህተት ነው እያልን ያለ ነው። ምንም ደህና ነገር ልታወጣለት አትችልም ከመጽሐፉ። ያው ኤርሚ የሚያሳይ ፖይንቶች ዋና ዋና የሚባሉትን ፖይንቶች ያው ሁሉንም ማሳየት ስለማይችል ነው እንጂ መጽሐፉ ውስጥ ደህና ነገር እንደው ከ100% 1% ቢገኝ ነው። ከዛ ውጪ ታምረ ማርያምም አሁን ያሳየውም መጽሐፍም ሰዓታቱም ደህና ነገር የላቸውም እና የሆነች ሀረግ ምናምን የገባበት አይደለም። አጠቃላይ መጽሐፎቹ እንደዛ ናቸው። ለምሳሌ አሁን አንተ ስምን የቲክቶክ ስምን ኪዳነ ምሕረት ብለዋል አይደል? አዎ። እስቲ ስለሱ እናውራ። ይሄ ኪዳነ ምሕረት የሚለው ስምስ ልክ ነው ወይ? የተፈተሸ ነው ወይ? ማርያም ኪዳነ ምሕረት ትባላለች? አዎ።
እስቲ ማስረጃ ስጠኝ። እሺ ማርያም ኪዳነ ምሕረት የምትባለው ዋና ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን ስለወለደች ብቻ ነው። ኧረ ተው። ማርያም ኢየሱስን ስለወለደች ነው ኦርቶዶክስ ኪዳነ ምሕረት የምትላት? አዎ። ከዛማ መቼ ነው ኪዳነ ምሕረት የሚለው? ድንግል ማርያም ኪዳነ ምሕረት የሚለው ታይትል መቼ የተሰጣት ለማርያም? እሱማ ኪዳነ ምሕረት የሚለው ታይትል የተሰጣትማ የቤተክርስቲያን አባቶች ስለ ቅድስት ድንግል ማርያም ጽሑፍ መጻፍ ከጀመሩ ጀምሮ ነው። ማለት ለምሳሌ አሁን ነገረ ማርያም፣ ታምረ ማርያም የሚባሉ መጻሕፍቶችን ሲጽፉ ኪዳነ ምሕረት የሚለውን አስገቡ አብረው እኮ። የታይትል መቼ የተሰጣት? ኢየሱስ ነው አይደል የሰጣት ይሄን ታይትል? ኢየሱስ አይደለም የሰጣት። ማን ነው ታዲያ የሰጣት? ይሄ እኮ አገላለጽ ነው ሜላ። ኪዳነ ምሕረት የሚለው እኮ አሁን ድንግል ማርያምን ኢየሱስን ወለድሽልን ብሎ ለማመስገን ነው። ኧረ አይደለም። እንዴት ታሪኩን አታውቁም? ታሪክ ስማረግ አይከብድም? አሁን አንተ እያልህ ያለኸው ኪዳነ ምሕረት የሚለው ከእንትን ጋር ልትወስደው ነው። አይ ገብቶኛል። አሁን አንተ እያልህ ያለኸው ሳይቷቱ ፊት ነው እያወሩ ያለሁት። ኪዳነ ምሕረት የተባለችበት ምክንያት አሁን ለምሳሌ በምን ወር ነው የሚከበረው የዓመት የምታከብሩት ኪዳነ ምሕረት? የካቲት 16። በጣም አሪፍ። የካቲት 16 ምን ስለተፈጸመ ነው? እሱ እናታችን ቅድስት ድንግል ማርያም የምህረት ቃል ኪዳን ከጌታችን ከኢየሱስ ክርስቶስ ስለተቀበለች። ከማን ስለተቀበለች? ከጌታችን ከኢየሱስ ክርስቶስ። ቅድም እኮ ኢየሱስ አይደለም የሰጣት አልከኝ። አየህ፣ አሁን ደግሞ ከኢየሱስ ስለተቀበለች ነው አልከኝ። ታሪኩን ማናቅ ነው እንደሚመስላችሁ? እያንዳንዱ ታሪክ እናውቃለን። ምን ላይ እንደተጻፈ፣ መቼ እንደተባለች እያንዳንዱን ነው የምናውቀው። እና እንደው አያውቁም ብለህ ልሸውደን ከነበረ አይደለም አገላለጹ ነው። አሁን ለምሳሌ ኪዳነ ምሕረት ሜላ አንድ ያዳምጠኝ። አሁን እኔ ለማለት የፈለኩት ለምሳሌ አሁን ኪዳነ ምሕረት ብሎ አይደለም ኢየሱስ ክርስቶስ ማርያምን ቀጥታ የሰየማት። ነገር ግን ታምረ ማርያም ላይም እንደምናነበው በአንቺ ስም እንደዚህ ያደረጉ እንደዚህ አይነት ቃል ኪዳን ሰጥቼሻለሁ የሚለውን ቃል ያዙና ኪዳነ ምሕረት ብለው ሰየሙላት ነው እንጂ ቀጥታ ዳይሬክት እኮ አይደለም ኢየሱስ ክርስቶስ ኪዳነ ምሕረት ያላት። ያን ለመግለጽ ስለፈለኩ እና ማን ነው ያላት? እሱ ያው የገባውን ምሕረት የገባውን መሐላ ለመግለጽ ኪዳነ ምሕረት ተባለች። ኪዳኑን የሰጣት ማን ነው? ኪዳኑን የሰጣት ጌታችን ኢየሱስ ክርስቶስ ነው። በቃ እሱን ነው እያልከለች። ስለዚህ ማርያም ኢየሱስን ስለወለደች አይደለም ኪዳነ ምሕረት የተባለችው። እንደውም ኢየሱስ ከሞተ ካረገ በኋላ ነው አይደል ማርያም ወደ ኢየሱስ መቃብር ሄዳ ጸለየች። ከዛ ላይ ኢየሱስ መጥቶ ይህን ኪዳን የሰጣት እንጂ ከውልደቱ ጋር በፍጹም አይገናኝም። ከሞተ በኋላ ነው ወደ መቃብሩ ትመላለስና ትጸልይ ነበር። ስለዚህ ጸሎቷ ደግሞ በስሜ የተማጸነውን መታሰቢያን ያደረገውን በስሜ ለችግረኞች የሚራራን በስሜ ቤተክርስቲያንን ያነጸውና ምን እያለች ጠየቀችው። ከዛ ወዲያ ኢየሱስ ተገለጸለትና ይሄን ሁሉ ያልሽውን ነገር ይሆንልሽ አላት ማለት ነው። ከዛ ቃል ኪዳን ገባል። ልክ ነህ። ግን ይህን ሁሉ ስልጣን ያገኘችው ምን ስለሆነች ነው? የኢየሱስ እናት ስለሆነች ብቻ ነው። አይ ቅድም ያልከኝ እኮ ስለወለደች ነው እንደዛ የተባለችው አልከኝ። ስለወለደችው ሳይሆን ስለዚህ አሁን ይሄ እግዚአብሔር የገባላት ኢየሱስ ገባላት ብላችሁ የምታምኑት ኪዳን መጽሐፍ ቅዱሳዊ ነው ወይ? ከኢየሱስ ክርስቶስ ኪዳን ውጪ ከአዲሱ ኪዳን ውጪ ሌላ ኪዳን አለ ወይ? ማለት ወደ ነገረ ድህነት ከገባነ ሰው የሚድነው በጌታችን በኢየሱስ ክርስቶስ በማመን ብቻ ነው። ነገር ግን ኪዳነ ምሕረት እኮ ነገረ ድህነት አይደል? አቤት ኪዳነ ምሕረት ነገረ ድህነት አይደል? ለምሳሌ እስኪ ነገረ ድህነት እንዴት አድርገህ ነው የተረዳኸው? እስኪ ንገረኝ።
ይኸዋ በደንብ ስምን ኪዳነ ምህረት እኮ ነው የሚለው። ምህረት ምንድን ነው? ምህረት ምንድን ነው? የምህረት ኪዳን መቀበል ማለት ነው። ያ ግን ምህረት ምንድን ነው? ይኸው አሁን ሜላ አንድ ነገር መረዳት ያለብን አንድ ሰው በጌታችን በኢየሱስ ክርስቶስ አምኖ ካልዳነ በስተቀር ወደ መንግስተ ሰማያት አይገባም። ነገር ግን አሁን የድንግል ማርያም ኪዳን ምህረት ምንድን ነው ያልኩህ? ምህረትማ ምህረት ነው። ምህረት ማለት ምህረት ማለት በቃ ስጦታ፣ መልካም ስጦታ ነው በቃ። ወይም ደግሞ መልካም ማድረግ ነው። ምህረት የሚደረገው ለኃጢአተኛ ነው። መልካም የሚያደርግልህ ምህረት የሚደረገው ለኃጢአተኛ ነው አይደል? አዎ። ስለዚህ ነገረ ድህነት ነው። ነገረ ድህነትን አይነካም አትበለኝ። ምህረት ለኃጢአተኛው የሚሰጥ ነው። ስለዚህ ኪዳነ ምህረት ስትለኝ ማርያም በገባላት ኢየሱስ በሰጣት ቃል ኪዳን መሰረት ምህረት እናገኛለን እያላችሁ ነው በየ16 የምታከብሩት ኪዳነ ምህረት የምትሉት። ስለዚህ ይሄ በዋናነት ነገረ ድህነት የምታስተምሩበት ትምህርታችሁ ነው። አይ በማርያም በኩል ምህረት አናገኝም የምትሉ ከሆነ ኪዳነ ምህረት የሚለውን ትምህርት መሰረዝን ያለባችሁ። ስለዚህ አሁን ይሄ ጥያቄ በማርያም በኩል ምህረት እንደምታገኙ ከመጽሐፍ ቅዱስ አሳየን ማስረጃ እያልኩ ነው። ከመጽሐፍ ቅዱስ የለም። በጣም አሪፍ የለም። ስለዚህ ማርያም ኪዳነ ምህረት አትባልም። አሁን ይሄ ኪዳነ ምህረት ይባላሉ አይባሉም የሚለው ያው በቀድሞ አባቶች ትምህርት እንዲሁም ደግሞ በመጽሐፍ ቅዱስ እንደተባለው ያው ኪዳኔን ለቅዱሳን ኪዳን እንደሚሰጥ ለቅዱሳን ሁሉ ኪዳን እንዳደረገ ስለሚናገር ነው መጽሐፍ ቅዱስ እንጂ ቃል በቃል አይደለም ያለው። አይ ምንም አይገናኝም፣ ምንም አይገናኝም። እናንተም ማርያምን ኪዳነ ምህረት የምትሏትና በመጽሐፍ ቅዱስ ላይ ስላለው ኪዳን የሚያወራው ሐሳብ ከእናንተ ጋር ፈጽሞ አይገናኝም። ስለዚህ አሁን ዋናው ፖይንት በማርያም በኩል ሰው ልጅ ምህረትን ያገኛል። አዎ ማርያም ከጸለየችለት ያገኛል። እሺ ማስረጃ ስጠኝ። ወይም ቃል ኪዳን በሰጣት መሰረት ጌታ ኢየሱስ ክርስቶስ በሰጣት መሰረት ማለት ነው። እሺ ማስረጃ ስጠኝ ከመጽሐፍ ቅዱስ። ለምሳሌ ማስረጃውን ስትሰጠው ለኃጢአተኞች ስትጸልይ ወዲያው ይሰማታል አይደል? ወዲያው ወንድማችን ጌታ ይሰማታል አይደል? ወዲያው ነው የሚሰማት ወይ ዘግይቶ ነው የሚሰማት? ወዲያው ነው የሚሰማት አምላክ ፈጣሪ። እሺ መቼ ነበር የጸለየችው ለኃጢአተኞች? ድንግል ማርያም በስጋ በነበረችበት ወቅት ያው እንደተጻፈልን በመቃብር በጎልጎታ ተገንታ እንደጸለየች ይናገራል። በመቃብሩ አይደል? ታምንበታለህ? ይሄ ትምህርት ምንም እንኳን ከመጽሐፍ ቅዱስ ላይ ባይኖርም ያው መቼም እናቱ ናትና ድንግል ማርያም በጎልጎታ በዛው አቅራቢያም ስለነበረች ሂዳ ትጸልይም ብሎ መደምደም የሚቻል አይመስለኝም እኮ። ታምንበታለህ? የትምህርቱን ነው ያልኩት እኮ። የኔን አመለካከት ነው የምነግርህ። ሊሆን ይችላል ነው ምክንያቱም ጸልያ ሊሆን ይችላል። እንግዲህ መቼም ያላየኋት ነው። ኦኬ ታዲያ ቤተክርስቲያን እኮ ጸልያለች ብላለች። እሺ ሰኔ ወር ነበር አይደል የጸለየችው? ሰኔ ጎልጎታ የተባለው በወርሃ ሰኔ ነበር አይደል? አዎ። ኪዳን የገባላት መቼ የትኛው ወር ላይ ነው? የካቲት አይደል? አዎ በየካቲት 16 ነው የሚከበረው። ስንት ወር አለ በሰኔና በየካቲት መካከል? 8 ወር አይደል? እሺ በዚህ ነው ልክ አልሰማትም ማለት ነው። ሰምቶ አልመለሰላትም ማለት ነው።
እንደዛ ለማለት አይደለም ኤርሚ። ታዲያ ሰኔ ጸልያ ቆይ አንደኛ በባዶ መቃብር ላይ ሄዳም ጸልዮ መቃብር ላይ ነበር አይደል? እኔ እኮ አሳዘነችኝ። ኦርቶዶክስ ቤተክርስቲያን በእውነት አሳዘናችሁኝ። ባዶ መቃብር ላይ ነበር ሄዳ አይደል ስትጸልይ የነበረው በኢየሩሳሌም። እሺ እሷ የምትኖረው የነበረው የት ነው? እሷማ ገሊላ ነው የምትኖረው። ገሊላ ስንት ኪሎ ሜትር ርቀት አለው ከኢየሩሳሌም? አንተ አታውቀውም? ልንገርህ፣ ወደ 150 ወደ 160 ኪሎ ሜትር ርቀት አለው። እሺ የ3 ቀን መንገድ ያህል ነገር ነው። እሺ ኦኬ። ስለዚህ መቃብሩ የት ነው ያለው? ኢየሩሳሌም አይደል? ኢየሩሳሌም። እሷ የምትኖረው የት ነው? እሷ ገሊላ ነው የምትኖረው። ኢየሩሳሌም መቃብሩ። እየተመላለሰ ትጸልይ ነበረ ብላችኋል። ሌላ ጣጣ መጣባችሁ ማለት